አዎ እኔ ነኝ ያተረፍኳቸው፣ ልጄንም እንዲሁም እህትንም ጭምር። እውነት ነው የተናገረችው። እሷ ናት መታጎታች መኪና የጠራችልን እና ጃሃንም ቢሆን አብሮ ጉዳዩን ሲከታተል ነበር። እና እነዚህ ሁለቱ ባይኖሩ ኖሮ የሁለታችሁን አስከሬን ከዛ ገደል ሰበስብ ነበር። እንደዛ እያላችሁኝ ነው? በትክክል የተረዳሁት። ይሄ እንዴት ያለ ድንቅ ታሪክ ነው! የሌለ ነገር አታወራ። የሌለ ነገር አታወራ። አዎ አንድ ነገር ልንገርሽ፣ በደንብ ጆሮአችሁን ከፍታችሁ እንድታዳምጡ ይፈልጋለሁ። እናንተ ምን እንዳደረጋችሁ ታውቃላችሁ? በመጀመሪያ አደጋ እንዲፈጠር አደረጋችሁ። ከዛ ልጆቹ ስትከተሏቸው ቆያችሁና መኪና ጠርታችሁ አዳናችኋቸው። ከዛ ጀግናው ናችሁ። ይሄ እናንተ ጨዋታ ነው። በጣም አሪፍ። ይበቃሃል። ኑ በቃ። ሁሉም ነገር ግልጽ እኮ ነው። እንድኔን ልትረጃቻችሁ ወይስ እነሱን አምነሻቸው ነው? አስቡት። ይሄ እንዴት አጋጣሚ ሊሆን ይችላል? አንተ የህልም ዓለም ላይ ነው እንዴ የምትኖረው? እንዴ ልጄን ከቤት ጀምሮ ስከተላት ውላለሁ። ስሙ፣ ኑዛዜዋን ጀምራለች። ምን እንዳለች ደግሞ ልንገራችሁ። እያለች ያለችው ደግሞ በእቅዳችን መሰረት እናንተ ስንከተል ነበር ነው። እሺ አሁን እኔ ልትሰማኝ ትችላለህ? ይሄው ልታናገረኝ ብዙ ጊዜ ሞክራ ነበር፣ ግን ስልክ አላነሳሁላትም። ሴቪላ ስለፈጠረሻለሁ ነበር። የሻንሳላም ቤተሰብ ፊት እኮ ነው ያለሽው። እነሱ ሰዎች በማጭበርበርና በማታለል መጽሐፍ ያሳተሙ እኮ ናቸው። ይሄ እንዴት ይጠፋሻል ሴቪላ? እሺ በቃ ይበቃል። እሺ ኑ በቃ። ጂያን፣ ሂክመት፣ እናመሰግናለን። አትርፋችሁናል። እንዳያችሁት አሁን ሁለታችንም በጣም ደህና ነን። እሺ አሁን ይበቃል። በቃ እባካችሁ ሂዱ። መሊክ፣ ሴቪላ ይጠብቅሻለሁ። እሺ መሊክ፣ እባክሽ ከጎንሽ መሆን እፈልጋለሁ። እባክሽ አብሬሽ እንደሆን ፍቀጅልኝ። ቆይ እዚህ ጋር ያለው አስተርጓሚ ይመስላለሁ እንዴ? ምን እንዳለች ልንገርህ። ሂድና ያለች በቃ ጥፋ። ኖ ይኸውልህ፣ አሁን ይበቃል። በጣም መስመር እያለፍክ ነው ያለው። ሆስፒታል ባንሆን ኖሮ አሳይ ነበር። እረፋቁ፣ ተረጋጋ። ወይዘሪት ሜሌክ፣ ጽንሱ ምርመራ እንዲደረግለት ዶክተሯ እየጠበቀችሽ ስለሆነ እንሂድ። ማነው አብሮሽ? እኔ ከመሌክ ጋር አብሬ እሆናለሁ። ይኸውልሽ፣ እኔ የልጁ አባት ነኝ። ጥፋ። መሌክ እባክሽ እየለመንኩሽ ነው። አብሬሽ መሆን እፈልጋለሁ። ከጎንሽ ለመሆን እፈልጋለሁ። እባክሽ አብሬሽ እንድመጣ ፍቀጅልኝ። እናመሰግናለን። እንመጣለን። ምንም አይደል። አሁን መንተ ወንድሟ አብሯት አለሽ። ስለዚህ አንተ አታስፈልግም። ሰውዬ ይበቃል። ከአንተ ጋር መጣላት አልፈልግም። ከአንተ ጋር መጨቃጨቅ አልፈልግም። አሁን እኔ እና እሷ ቤተሰቦች ሆነናል። ማዕፀኗ ውስጥ ያለው ልጄ እኔ ነው። በጭራሽ። እስቲ ይበቃል። ቆይ ግን መቼ ነው የምታቆመው? መቼ ነው እኔን መወከል የምታቆመው? መቼ ይሆን? ይሄ የኔ ጉዳይ ነው። ይኸውልሽ፣ የአንቺ ጉዳይ ከሆነ የኔ ጉዳይ ነው። ይሄ ይገባሻል? የኔ ጉዳይ ነው። ልጁም የኔ ነው። እኔ ነኝ በማህፀን የተሸከምኩት። እሺ ገባ አይደል? መሌክ የኔ ፍቅር እንዳትለው። ፍቅረኛም ፍቅርህም አይደለም በጭራሽ። ይቅር እንድልህ ትፈልጋለህ አይደል? እንደዛ ነው መሌክ። እውነት ይቅር እንድትኝ ምንም ነገር ያደርጋለሁ። በዚህ ሰዓት አንድ እድል ብቻ እንድትሰጪ ነው የምፈልገው። እባክሽ ያንን እድል አትንፈጊ። ከአኑ ጋር ያለኝን ጸቡን ላቆማለሁ። ጸቡ እንደማቆም ደግሞ አሁን ቃል ገባልሻለሁ። አንተ ሰውዬ እየቀለድክብኝ ነው እንዲያለው? ኖ ቃል ገባለሁ። መሌክ እባክሽ። ይኸውልህ ስማኝ፣ ሲጀመር አንተን መቼም ይቅር አልልም። ስለዚህ እርሳው። እሺ እሱን እርሳው። መሌክ እባክሽ፣ ስለ ልጃችን ስትይ። የኔ ልጅ ነው ያንተ አይደለም። ከአኑ ጋር እርቅ ማውረድ ትፈልጋለህ? እሺ ጥሩ፣ ግን እርቅ አወረዳችሁ እንበል። ቀሪዎቹ የሻንሳላን ቤተሰብ እንዴት ነው የሚሆኑት? አባትህ፣ አክስትህ፣ እነዛ ለምንም ነገር የማይሆኑ በጥላቻ የተሞሉ የአባትህ ልጆችስ ምን ሊሆኑ ነው? መሌክ ይኸውልሽ፣ ልጆቹ አንቺም ወንድም እናት ናቸው። አንድ ቀን ከእነሱ ጋር አንድ ጠረጴዛ መጋራታችን አይቀርም። ስለፈጠረ አምላክ አቁም። ቆይ እንደዚህ አይነት ወንድምና እህት ሊኖሩ ይችላሉ? አሁን በቅርብ አይደለ እንዴ ትክክለኛ ማንነታቸውን ያየ ነው? ሴቪላይን መልሱልኝና ሜሊክን እንሰጣቸዋለን አሉ። ለእኔ ቅንጣት ታክል ሳያዝኑ በዚህ ክረምት መጋዘን ውስጥ ቆልፈው አሰቃዩኝ። ጂያን፣ በቂ አይደለም። ከአኑ ጋር ነገሮች ማስተካከል ብቻ በፍጹም በቂ ሊሆን አይችልም። ጂያን ይኸውልህ፣ ከዚህ በኋላ ምንም ነገር ብታደርግ አንተንም ሆነ ቤተሰብህንም በፍጹም ይቅር ማለት አልችልም። ከነዛ ድንጋይ ልብ ካላቸው ወንድምና እህትህ ጋር መቀመጥ አልችልም። መሌክ፣ ለምን እንደሆነ ታውቃለህ? ምክንያቱም እናንተ ተፈጥሯችሁ በራሱ ከሴጣን የሚብስ ነው። ልባችሁ ራሱ ድቅድቅ ጨለማ ነው። ምንም ያህል ብጥጥ ጥሩ ሰው ለመሆን አትችልም። ስለዚህ የእውነት ውለታ ልትውልልኝ ከፈለግ ከኔ በመራቅ ውለታ ዋልልኝ። መላ የሻንሳላን ቤተሰብን በሙሉ ከመላው ቤተሰቤ በፍጹም አርቅልኝ። ጂያን እባክህ እየለመንኩ ነው። የልጅ አጎት እሱ ብቻ ነው ከጎኔ እንዲሆን የምፈልገው። በል እንሂድ።
ናንት ወይዘሮ ኒሃይት። አቤት የኔ ውድ ልጅ፣ የፈለግሽው ነገር አለ? ቆይ ቅድም ምን ለማለት ፈልገሽ ነው? ኤስማ ነይ እዚህ ጋር ተቀመጭ። ነይ ተቀመጭና ትንሽ እንነጋገር። ይኸውልሽ የኔ ውድ አንድ ታሪክ እነግርሻለሁ። እውነተኛ ታሪክ ነው፣ የእውነት የተፈጠረ ታሪክ። አንድ ጎረቤታችን ነበረች ኢዝሚር እያለሁ። በጣም ቆንጆ ናት። የተዘናፈለ ቆንጆ ጥቁር ጸጉር፣ ቁመተ ለግላጋ፣ ሰውነቷ የሚያምር፣ አይኗ ሰማያዊ የሆነ ያያት የትኛውም ሰው ተመልሶ ዞሮ ያያታል። የሆነ ሱቅ ውስጥ ሻጭ ሆና ነበር የምትሰራው። አልሳንጃክ ውስጥ ያለ ሱቅ ነው። አልሳንጃክ በዛን ጊዜ ብቻ ሳይሆን አሁንም ታዋቂ ነው። ይገርምሻል፣ ልጅቷ በሕይወቷ እንደዛ ያለ ቦታ አይታ አታውቅም እና በዙሪያ በምታየው ነገር በሙሉ በጣም ነው የምትደመመው። አለቃው አንድ ልጅ አለው እና ኢስታንቡል ነበር የሚማረው። ሁሌም ቢሆን ትምህርት ሲዘጋ ወደ ከተማ እየመጣ የእረፍት ጊዜውን ቤተሰብ በማገዝ ያሳልፍ ነበር እና ከዛ በኋላ ከልጅቷ ተዋወቁ። ሁል ቀን ይተያያሉ። ጥሩ ቅርበት ነበራቸው። ሁሌም ቢሆን ልጁ በጥሩ መንገድ ነበር የሚያናገራት እና ልጅቷ ከሱ ፍቅር ያዛት፣ ጨርቋን የሚያስጥል ፍቅር። ልጁም ከሷ የተለየ ስሜት አልነበረውም። በየጊዜው ተስፋ ይሰጣት ነበር። ያቺ ምስኪን ልጁ የእውነት የወደዳት ነበር የመሰላት። ከዛ በኋላ የተፈጠረውን ነገር መገመት አያቅትሽም። ምን ተፈጠረ? ሁላችንም የሰማነው ታሪክ ነው። እናም ያቺ ልጅ አረገዘች እና ያው መደናገጡ አይቀርም። ታውቂያለሽ አይደል? መቼስ ቀላል አይደለም። ያቺ ወጣት ልጅ በማርገዟ ወዲያው ሄዳ ለልጁ ሁኔታውን አስረዳችሁ። ያለችውም ምን ልናደርግ ነው? እርጉዝ ነኝ፣ በአፋጣኝ እንጋባ አለችው። ልጁም ቀና ብሎ ፍጥጥ ብሎ አያትና የምን ትዳር ነው ብሎ የስላቅ ሳቅ ሳቀባት። አረ ስለፈጠረሽ የምን ትዳር ሲላት ክው አለች እና በሱ ብቻ አላበቃም፣ ከስራዋም ማባረራት። ከዛም እሱ አልበቃ ብሎት ወዲያው ሌላ ሴት አገባ። ወዲያውኑ መሰረተ እና ታዲያ ልጅቷ ብቻዋን አልቀረችም። የገፋ ሆዷን ይዛ ያለ ስራና ያለ ገንዘብ ያለ ባል ቀረች። ኤስማይኔ ውድ የዛች ልጅ ጥፋት ምን እንደሆነ ታውቂያለሽ? ማመኗ ነበር። ብቸኛ ጥፋቷ ልጁን ማመኗ ነበር። ኢሳት ግን እንደዛ አይደለም። ኢሳት በፍጹም አሁን እንዳልሽው አይነት ሰው አይደለም። ኢሳት የእውነት በጣም ይወደኛል። አይ የኔ ውድ፣ እኔም ብቸኛ ኃጢአቴ ማመኔ ነበር። ሁሉም ሰው ከማል መጥፎ ሰው ነው ብሎ ሲነግረኝ እኔ አልሰማሁ፣ አልፈለግኩም። እኔም ብቸኛው ወንጀሌ በፍቅር ታውሬ ያለማመኔ ነበር። የእኔ ብቸኛ ኃጢአቴ ልጁን ማመኔ ነበር። እንዴት ዋላችሁ? ምን እየተካሄደ ነው? ምንም አልተካሄደም። ካሚል ሴት ነው ያለው? ካሚል የለም። ምን አሳሰበሽ? ጥያቄ ነው የጠየኩት። ምንም አላሳሰበኝም። አንቺስ ዞር ብለን እስክንመለስ የት ጠፍተሽ ነው የምትመጪው? ምንድን ነው ሹክራን? ቆይ እኔን እየጠየቅሽኝ ነው ያለሽው? አይ ቆይ እኔ እንዴት አንቺን እጠይቅሻለሁ? ማነኝና? ሞዛዛ አሁንም ትልቅ ሴት እንደሆነች ነው የምታስበው። ዓለም ምን አይነት እንደሆነች በቅርቡ ትረዳለች። ግን ምንም የምታውቀው ነገር ይላታል። ልሞት ነበር። ላድንሽ አለመቻለኝ ሳስብ ልሞት ደርሼ ነበር። ስለ መሌክ ምንም ደንታ አልሰጠኝም። ግን እውነታውን ስነግርሽ አንቺ አንድ ነገር ብትሆኝ ኖሮ እዛው ነበር የምሞተው። ልጄ ነሽ። እውነተኛ ወላጅ እናትሽ ላልሆን እችላለሁ አውቃለሁ። ግን አንዷና ብቸኛዋ ልጄ ነሽ። እሱን ታውቂያለሽ አይደል? በአንቺ ላይ በፍጹም ተስፋ አልቆርጥም። ሴቪ ላይ መቼም አውቃለሁ። ኑ በጣም ጫና እያደረሰብሽ ነው። አሁን በትክክል ማሰባትሽ። አይ አሁን ከመሌክ ጋር ነው ያለው። አሁን በጭራሽ ሊያስቀርሽ አይችልም። እባክሽን ልጅ ወደ ቤት እንመለስ። ቃል እገባልሻለሁ የኔ ልጅ። የምትፈልጊው ጂሃንን መፍታት ነው አደለ? ትፈችዋለሽ። ሕይወትሽ እንደፈለግሽ መኖር ነው የምትፈልጊው። እሺ እንደፈለግሽ መኖር ትችያለሽ። በሱ ላይ ጣልቃ አልገባም። ግን መኖሪያ ቦታሽ እዛ ቤት አይደለም የምለው ይገባሻል? ከኑ ጋር ነው ቦታዬ። የኔ መኖሪያዬ ከምወደው ሰው ጋር ነው። እሺ ገባሽ? ሂክመት የንግግርሽ እኔን ምን ያህል እንደጎዳኝ ግን ታውቆሻል። እና እማዬ ብዬ ልጠራሽ ነው? በዩ እንዳሳልፍ ካደረግሽ ነገሮች ሁሉ በኋላ አሁንም እማዬ ብዬ እንድጠራሽ ነው የምትጠብቂው? እንዴት ያለሽ ምስጋና ቢስ ልጅ ነው የሆንሽው! ግን እንዴት ያለሽ የጎረሽበትን እጅ የምትነግሽ ልጅ ነው የሆንሽው!
ያንን ህይወት አብረን ይኖር ነው። ያንን ሁሉ ስቃይ አብረን ያሳለፍ ነው። አምጥተው እቅፌ ውስጥ ሲያስገቡሽ ገና ጨቅላ ልጅ ነበርሽ። በጣም ትንሽዬ ልጅ። እኔ ነኝ ያሳደግኩሽ። ገባሽ? እኔ ሳለብስ አልብሼሻለሁ። እኔ ሳልበላ አብልቼሻለሁ። ያደረግኩልሽን ታውቂያለሽ። ለዛ ነው ታዲያ ባልሽ በየቀኑ እንዲደበድበኝ የፈቀድሽለት? እኔንም ይደበድበኝ ነበር። ወላጆች የት ነበሩ? የት ነው ያገኘሻቸው? ስለ እነሱ ንገሪኝ። ለማወቅ ትፈልጊያለሽ? እንግዲያውስ በቀጥታ ወደዛ ቤት ተመለሽና እውነቱን እነግርሻለሁ። የማትነግሪኝ ከሆነ አትንገሪኝ። እዛ ቤት ሳልሄድ ሁሉንም ነገር ደርስበታለሁ። የሚሆነውን ታያለሽ። ምስጋና ቢስ። ልጁ ይሄ ነው ዶክተር? አዎ ነው። ምን ያህል ትልቅ እንደሆነ እኔ እስቲ 8.7 ሴንቲሜትር ነው። ምን ማለት ነው? ይሄ ማለት እድገቱ ጥሩ ነው ማለት ነው። በዚህ ጊዜ ላይ ከ8 እስከ 9 ሴንቲሜትር እንዲሆን ነው የሚጠበቀው። በጣም ደስ ይላል። ኪሎ ደግሞ ከ45 እስከ 46 ግራም ይመዝናል። ግራም? በጣም ትንሽ ነው። ግራም የሚያስደነግጥ ነገር አይደለም። ይኸውላችሁ ከ14ኛው ሳምንት ጀምሮ ደግሞ የጆሮዎቹ አጥንቶች መጠንከር ይጀምራሉ ማለት ነው። በ16ኛው ሳምንት ደግሞ ድምፅ መስማት ይጀምራል። እንዴት ነው የሚሰማው? የእውነት በትክክል ይሰማናል? አዎ። ኑ አንድ ነገር ላስቸግር እፈልጋለሁ። ከዚህ በኋላ መጮ የሚባል ነገር የለም። እሺ? አይ መሌክ፣ ማንም ሰው ምንም አይሆንም። ይህን ድምፅ ከዚህ በኋላ በጣም ዝቅ ባለ ድምፅ ነው የምሰሚው። ከፍ አላደርግም። እሺ? ከማንም ሰው ጋር። እሺ? ብዙ ማውራት ከፈለግሽ መልእክት ላኪልኝ። በቃ ዝም በይ። እሺ። ስለዚህ የሚቀጥለው ሳምንት ድምፅ ይሰማል? አዎ አዎ አዎ። ምን ልታለቅስ ነው እንዴ? ምን ሆነሃል? ስለፈጠረሽ የማይሆን ነገር ነው። እብድ ነሽ። በደንብ አስለቅሳለሁ፣ አታስብ። ግን በደስታ ብዛት ነው እንድታለቅስ የማደርገው። ተስፋ አደርጋለሁ። ይገባኛል። ያደረግኩት ነገር በሙሉ ይገባኛል። በጣም ጎድቻታል። የልብ ምት እየተሰማሽ? ይሰማኛል። በጣም ደስ ይላል አይደል? በሕይወቴ የሰሙት የሚያምር ድምፅ ነው። የመንታ እህቴ የልጇን የልብ ምት። አጎት ለአንተ ሕይወትን ይሰጣልሽ። የአጎትህ ውድ ልጅ ነው የምትሆነው። እሺ? ሲገርም እንደማስለቅስህ ነግሬ ነበር አይደል? አዎ እንደዛ ብለሻል። ይኸውልህ ጃን፣ በጣም ጎርተኸኛል። ግን እንደዛም ሆኖ እንደዚህ ሆነ ሳይ በጣም አዝናለሁ። አንቺ በጣም ጥሩ ሰው ነሽ ሴቪ። እንደ ሻንስ አለሆነቹ አይደለሽ። አዎ አንተም ብትሆን በጣም ጥሩ ሰው ነህ። ግን የከበበኝ ሁሉ ነገር ክፋት አይደለም። የከበበህ ነገር ክፋት ብቻ ነው፣ በሚያሳዝን ሁኔታ። ግን ደግሞ ይሄኛ ጥፋት አይደለም። የሰው ልጅ ወላጆቹን መምረጥ አይችልም። እጣ ፈንታን ተመልከች። የእኔ እጣ ፈንታ የዛ ወራዳ ጋጥ ወጥ ሙዛፍር ሻንሳላኔ ልጅ ሆኖ መወለድ። እናትህ ግን መልካም ሰው ነበረች። አክስቴ ኤኒሴ የሆነ ጊዜ ላይ እንደዛ ብላኛለች። ልክ እንደ መሌክ ናት። ምናልባት ለዛ የሚሆናል በእሱ የተሳበው አለችኝ። ምናልባት ልክ እንደ መሌክ። ሴቪ ላይ መሌክ መቼ የሚቀር ትለኝ? አላውቅም። ይቅርታ እስክታደርግልህ ድረስ ግን መሞከርን ማቆም የለብህም። ግን ደግሞ አባትህ፣ አክስትህ፣ ኤሳት፣ ጃሃን፣ አንተ ምንም ያህል በትክክለኛው መንገድ ለመጓዝ ብትሞክርም በተቃራኒ እንድትጓዝ እየገፉ እየጎተቱ ያስቸግረዋል። ሴቪ ላይ ይኸውልሽ፣ ቤተሰብሽን መምረጥ አትችይም። እንዴት ነው ያለ ቤተሰብ መኖር የምትችይው? ልክ ነሽ። በጣም ጎድቼሻለሁ። በጣም እንድትሰቃይ አድርጌሻለሁ። እንዲሁም አንቺ ይቅርታ ባታደርጊልኝ ቅር አይለኝም። ግን ይህን ወቂ፣ ከልቤ ሁሉን ነገር ያደረግኩት ለቤተሰቤና ለቤተሰቤ ስል ብቻ ነው። ያው አንድ የፈሰሰን ውሃ መልሶ ማፈስ አይቻልም። ትላንትና መመለስ አትችይም። ቤተሰብህን መቀየር አትችልም። ግን ሁሌም ራስን ከነሱ መጠበቅ ትችላለህ። እንደዛ ቀላል ቢሆን ምኞቴ ነው። በፈለግሽበት ሰዓት ፍቺውን ማድረግ ትችላለሽ። የእውነቴን ነው። ማለቴ እስካሁን ጠበቃ ይኖርሽ ይሆናል። ከሌለሽም ደግሞ እኔ አዘጋጅልሻለሁ። ፋይሉን አዘጋጅና ከዛ ደውይልኝ። የሚፈራርመው እንፈርማል። እርግጠኛ ነህ? እርግጠኛ ነኝ። ጃሃን፣ ይኸውልህ አሁን ላይ እንኳን ቃልን በፍጹም ላምንህ አልችልም። ልክ ነሽ። ሰሞኑን ቃሉን የሚያጥፍ ሰውኛል። እሱን አውቃለሁ። ግን እምልልሻለሁ ዳግመኛ ቃሌን ካጠፍኩኝ
አይኔን አታይም። እንደ ሰው ሁላ አትቁጠሪኝ። ተስማማል? ግን ይኸውልሽ እሱ አይፈጠርም። ቃል ገባልሻለሁ። አመሰግናለሁ። ነይ የኔ ፍቅር።